መከራ የለም አላልኩም፣ ችግር የለም አላልኩም፣ ራብ የለም አላልኩም፣ ማጣት የለም አላልኩም፣ ውጊያ የለም አላልኩም። ከተማ ተሸሾ አትት ቡቡጣት መንተ የሊዮጋት በመከራ ውስጥ ትበሳል። መከራ የለም ብዬ የሰበኳት እዚህ ተራራ ያየ ተራራው ሰንጥቀ ታልፋል። ዘጸአት ምዕራፍ 1 ከቁጥር 1 ጀምረን እንመለከታለን። ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስማቸው እነዚህ ናቸው። ሰው ሁሉ ከቤተሰብ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ቢንያም፣ ዳኒ፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡት ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍ አስቀድሞ በግብፅ ነበረ። ዮሴፍም ሞተ። ወንድሞች ያም ትውልድ ሁሉ የእስራኤል ልጆች አበሩ፣ እጅግም በዙ፣ ተባዙ፣ እጅግም ጸኑ። ምድሪቷ በእነርሱ ሞላች። በግብፅ ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከእኛ ይልቅ በዝተዋል፣ በርትቶማል። እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችን አግዘው እንዲዋጉን ከምድሪቱም እንዲወጡ ኑ እናጣብባቸው አሉ። በምድሪቱም ባሪያዎች ሾመባቸው። ለፈርዖንም ፊቱማንና ራሰሜን ጽኑ ከተሞችን አድርጎ ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ። እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። የስብከቴ ርዕስ እግዚአብሔር በመከራ ውስጥ ያበሳል። መከራ የለም አላልኩም፣ ችግር የለም አላልኩም፣ ራብ የለም አላልኩም፣ ማጣት የለም አላልኩም፣ ውጊያ የለም አላልኩም። ከተማ ተሸሾ አትት ቡቡጣት መንተ የሊዮጋት በመከራ ውስጥ ትበሳል። ታዱና ሴካታይ ዜና አዲያኖሴ የከተማ ፍየል እየተመታ በድንጋይ የተወገረ በዱላ እየተመታ መንተ እንደሚወልድ ከዛሬ ቀን ጀምሮ መከራ ውስጥ ትበሳለህ። በመከራ ውስጥ ከዚህ በኋላ መከራ የለም ብዬ የሰበኳት እዚህ ተራራ ያየ ተራራው ሰንጥቀ ታልፋል። ኑር ተብሎ ፍቃድ ሰጥቶብኝ ሳይሆን አትኑሩ ብሎ ከልካይ ባለበት ይበሳል። ነና ዶጊድ ፍቃድ አይሚዶ ቢታንግደና ዶሃጋ እከለ ወጥቶ እከሊታ ወጥቶ ጊዶ ቢታንግደና ኦነና ዶፖ ያግዲ እተሹ ይሸተሙ ሳይ ይድቡ ባራቢ ቢዶሳን ይበሳል። ውጋለ አው ሰልፓለ አው ተራራለ አው በሽታ አለ አው የሚኮረኩሙ ሰዎች አሉ አው ግን ትበዛለ። እኔ የሚወለደው በመከራ ውስጥ ነው። እኔ የሚበዛው በመከራ ውስጥ ነው። እኔ እየርኩ ያለው በመከራ ውስጥ ነው። ችግር አለ፣ በችግሩ ውስጥ ሰንጥቀ ያለፍኩ ነው። መጀመሪያ እግዚአብሔር ለአብርሃም የገባው ክዳን ነበር። ምን የሚል ክዳን? አንተ ውጣ ከቤተሰብህ ከዘመዶች ከአዝማዶች ተለይተ ውጣ፣ እኔ አንተን እባርካለሁ፣ ለብዙ አሕዛብ አባት አደርጋለሁ ብሎ እግዚአብሔር ለአብርሃም ቃል ገባ። ከአብርሃም ኪዳን ደግሞ ወደ ያዕቆብ መጣ። ከያዕቆብ ጉልበት የወጣው ልጅ ወደ ግብፅ ወረደ። ቀደም ብሎ በወንድሞቹ በመገፋት ከቤተሰቡ ገለልተኛ ሆኖ ተሽጦ ወደ ግብፅ ወረደ። እግዚአብሔር ዮሴፍ ከመሄድ በፊት በሰማይ ለዮሴፍ አይቶታል። ዮሴፍ መከራ እንጀራ እንደሚበላ ከመከራው በኋላ እንደሚነግስ እግዚአብሔር ዮሴፍን አይቷል። ከመግባት በፊት ዮሴፍ ከመግባት ንጉሥ ከመሆን በፊት እግዚአብሔር ዮሴፍን አይቶታል። ዮሴፍ እንደ ቃሉ ወደ ግብፅ ቀደም ብሎ ወረደ። ዮሴፍ በወረደ ጊዜ ታሰረ፣ ተገፋ፣ ተቀመጠ። ያላነሰ ዓመት ዋጋ ከፈለ። መጨረሻ ላይ ዮሴፍ ንጉሥ ሆነ።
በምድርቱ ላይ ራብ ጸና። ስሙ በደምብ ራብ ምድርቱ ላይ ምን ሆነ? ጸና። በጸና ጊዜ በከናን ውስጥ የነበሩ ሰዎች ወይ አባቱ ልጆቹን አህያን አሸክመው ወደ ግብፅ ዮሴፍ ወዳለበት ልጆቹን ላከ። ያዕቆብ ዮሴፍ ወንድሞቹን አየ፣ ራብ እንደ ጸና አየ። ከዛ በኋላ አባታቸውን ከነ ልጆቻቸው ጋር እንዲመጣ አዘዛቸው። ሲያስዝ ንፍታሌም፣ ዛብሎን እንትና የተባሉ የዮሴፍ ልጆች ማለት የያዕቆብ ልጆች በሙሉ ተነሱና 70 ነፍሶች አንድ ላይ ተያይዞ ወዴት ወረዱ? ወደ ግብፅ ወረዱ። ኪዳን ይዟል። የኪዳን ሰዎች ናቸው። እግዚአብሔርን የሚያዳምጡት ናቸው። ለእግዚአብሔር የሚፈሩት ናቸው። ግን 70 ነፍሳቶች ማይጠቅምበት ማይመጠንበት ስፍራ ወረዱ። ወዴት? ወደ ግብፅ ወረዱ። ወደ ግብፅ ወርዶ እዛ ምድር ላይ እየኖሩ ባለበት እዛ እየኖሩ እያለ ድንገት የጠራው ዮሴፍ ምን ሆነ ይላል? ሞት። ሰዎችን የጠራው ማን ነው? ዮሴፍ ነው። ምድርቷ ላይ በሙሉ እያስተዳደረ ያለ ማን ነው? ዮሴፍ ነው። ዮሴፍ ምን ሆነ? ሞተ። ዮሴፍ ከሞተ በኋላ የእስራኤል ሰዎች ፈሩ። አለቃችን ሞቷል፣ አለቃችን ጠፍቷል፣ አሁን ምን ይሻላል እያሉ እነሱ ፈርቶ እያሉ የእስራኤል ሰዎች መወለድ ጀመሩ። አሜን። የእስራኤል ሰዎች መወለድ ጀመሩ። በሱ እጅግም ተባዙ። ከዛ በኋላ ምድርቷን በእስራኤል ሰዎች የተነሳ ምን ሆነች ይላል? ሞላች። ዮሴፍ ባለበት ሰዓት ማንም ከዮሴፍ ማለት ዮሴፍ ባለ ሰዓት ማንም የሚነሳ ጀግና አልነበረም። ዮሴፍ እነሱን እያበላ እያጠጣ እየተዋለዱ እያበላ እያጠጣ እየተዋለዱ ምድርቷን በዙ። ዮሴፍ ከሞተ በኋላ ነው ፍርሃት የገባቸው። ከዛ በኋላ ደግሞ እስራኤል ሰዎች ተዋለዱ፣ ተባዙ፣ ምድርቷን ሞሉ። ከነሱ የተነሳ ምድርቷ ምን ሆነች ይላል? ሞላች። አዲስ ኪዳን ሐዋርያ ሥራ ላይ ሳኦል የሚባል አደገኛ ሰው ነበር። በየቦታ የእግዚአብሔር ቤተ ክርስቲያኒቷን የሚያቃጥል ነቢያቶችን የሚያስገድል እስጢፋኖስን የመሰለ በድንጋይ ያስወገረ ሳኦል የሚባል ጀግና ነበር። ለምንድን ነው ሲባል የኢየሱስ ስም እንዳይጠራ የእግዚአብሔር ልጆች ተብሎ እንዳይጠሩ ነቢያቶች በምድርቱ እንዳይወጣ የእግዚአብሔር ሰዎች እንዳይበዙ ሳኦል ሕዝቡን እያሳደደ ነበር። ቤተ ክርስቲያኒቷን እያስበተነ ነበር። ሳኦል እንደዚህ እያደረገ ሳኦል እዚህ ጋር እስጢፋኖስን አስገድሎ ቤተ ክርስቲያኒቷን ሲበትን በሳኦል ምክንያት የተበተኑ ሰዎች ቀጥታ ወደ ሳማሪያ ገቡ። ሳማሪያ ቤት እንደገባ እዚህ ጋር እያስጨነቁ እዚህ ጋር እየበተኑ ቀጥ ብሎ ጠንቋዩ ሲሞን ቤት ወንጌል ገባ። እዚህ ሳኦል ሰዎችን ያስገደለ ነው። ቤተ ክርስቲያኒቷን እየበታተነ ነው። ሰዎችን እያጠፋ ነው። ግን ከዚህ የተበተኑ ሰዎች ቀጥታ ሄዱና ሲሞን ቤት ገቡ። ሲሞን ሰዎችን በምድርቱ ላይ በራሱ በጥንቁልና አሰራር ምድርቷን ያስደመመ ሰው ነው። ምድርቷን የሚያስገርም ሰው ነው። ምድርቷን በጣም ሙሉ የወረሰ ሰው ነው። ግን አንድ ፊልጶስ ምክንያት ወንጌል ተራምዶ ወደ ሰማርያ ከተማ ገባ። ሰማርያ ከተማ እንደገባ ከኔ ሌላ አምላክ ማን አለ የሚለው ሲሞን ቤት ወንጌል ዘልቆ ገብቶ ፓስታ አስቀለጠው። አየህ፣ ዛሬ እነግራለሁ፣ አስጨናቂ ባለበት ያንተ ነገር ይበዛ። አስጨናቂ ገዳዮች ስፍራውን ሁሉ የሚያቃጥሉ ያንተ ስምሽን ያንቺን ስም ወስዶ በተለያየ አቅጣጫ እየሞረቱ ሊያጠፉ፣ ሊቀብሩ፣ ሊገድሉ ዋጋ እያስከፈሉ በቆዩ ስፍራ መንደር አካባቢ የኔና የእናንተ ነገር ይበዛ። ያስጨነቁ ትበዛለህ። ጉጃ እግዚአብሔርን ይዛችሁ የተጨነቃችሁ ሰዎች፣ እግዚአብሔርን ይዛችሁ በሞተኛ እጅ ገብታችሁ የምትጨመቁ ሰዎች፣ እግዚአብሔርን ይዛችሁ ቤት ውስጥ፣ ትዳር ውስጥ፣ ስራ ቦታ በተለያየ ጭንቅ ውስጥ ያላችሁ ይሄ የእናንተ መልእክት ነው። ኢየሱስን ይዛችሁ፣ እግዚአብሔርን ይዛችሁ፣ ቃልን ይዛችሁ እየጸላችሁ
የምትመቱ ሰዎች ይሄ የእናንተ መልእክት ነው። ጌታ ሕያው ምስክር በጌታ ፊት የሰማሁት ቃል ነው ማወራው። እየተመታ ትበዛለህ፣ እየተጨነቅ ትበዛለህ፣ እያስጨነቁ ትበዛለህ። በዚህ ዓመት ዋጋ የከፈለ ሰው፣ በዚህ ዓመት በሰው ፊት አንገት ያቀረቀረ ሰው ያው የቀባይ አምላክ ምስክሬ ባስጨናቂዎቹ ፊት ትበዛለህ። እንደዛ ይሲያቅ አገሩ አይደለም መታወቂያ የለም ፓስፖርት የለም ሄደ ገሌላ ምድር ተቀመጠ። እግዚአብሔር ዘሩን ዘራ 100 እጥፍ አገኘ። እግዚአብሔርን ባረከው። ከዛ በኋላ የሀገሩ መንግስት መጣና አንተ እኛ ሀገር መተህ ጨምራ፣ እኛ ሀገር መተህ በስታ፣ ስለዚህ ልቀቅናል። አንደኛው ለቀቀ፣ ሁለተኛውም ለቀቀ። ሶስተኛው ደረጃ ሲደርስ መልቀቅ አልቻለም። መልቀቅ ስላልቻለ መጡ ጠላቶች፣ ዘጉ፣ ጨመሩ፣ ዘጉ፣ ጨመሩ። ከዛ ኤምቢሲ ላይ እነሱ ከዚህ በኋላ ይሄ የሚዘጋ አይደለም ብሎ ከስሮ ወደ ቤት ተመለሱ። ይስሐቅ ግን እዛው ቦታ ላይ ቆመና ይሄ ምንድነው አለ። ሮቦት ነው። ሮቦት ያለው አይደለም እኔ የገረመኝ። ይስሐቅ እንደዚህ አለ። ሮቦት ካለ በኋላ እንደዚህ አለ፣ እግዚአብሔር በጠላቶች ፊት አሰፋልኝ። አሜን። መጨረሻ ደግሞ እንደዚህ እግዚአብሔር በሚቀኑና በሚያስጨነቁ ሰዎች ፊት አበዛልኝ። አሜን። ተነስ፣ ይሄ ስፍራ ላንተ አይገባም። ተነሽ፣ ይሄ ቦታ ላንቺ አይገባም። ከዚህ በኋላ አይንሽን ማየት አልፈልግም ብሎ አራትነትን የዘጋ ሰው ካለ ይኸው እግዚአብሔር ፊት ነኝ። ከዛሬ ቀን ጀምሮ እሱንም ጭምር እሷንም ጭምር ለመስተዳደር ትበዛለህ። ያስፈራሩትን ታስፈራለህ። እግዚአብሔር በመከራ ውስጥ ያበዛል። አሜን። እግዚአብሔር በመከራ ውስጥ ወይ ቀዳ እግዚአብሔር አንተም በመከራ ውስጥ ያበዛል። በምን ውስጥ? አንደኛ ኑር ብሎ ፍቃድ በሰጠበት ሳይሆን አትኑሩ ብሎ ከልካይ ባለበት ትበዛለህ። አሜን። ሁለተኛ የለም አላልኩ፣ የለም አላልኩ፣ መከራ የለም አላልኩ፣ ችግር የለም አላልኩ፣ ምንም የለም አላልኩ። በመከራ ውስጥ ደግሞ በኃይል ትበዛለህ። አሜን። ሶስተኛ የሚደርስብህ መከራ የሚገልህ ሳይሆን የሚያበዛ ነው። የሚደርስብህ መከራ የሚገልህ ሳይሆን የሚያበዛ ነው። የእስራኤል ሰዎች ጨመረ ወይ ቀነሰ? ቁጥር 12 የሚያምን ቁጥር 12 ከላይ በኩል ከኛ ይልቅ በዝቷል በርትቶ ማለት ነው። ቁጥር 12 የሚያነብ እንዳስጨነቋቸው መጠን እንዲሁ ምን ሆኑ? የለም ስራ፣ አዎ የለም ቁልፍ፣ አዎ የለም ቤት ላይ ለባለቤት ይሰጥ የሚትሄድበት፣ አዎ የለም ለልጆች ትምህርት ቤት ክፍያ፣ አዎ ግን መለካለ፣ ግን መለካለ። በዚህ በግራ በቀኝ ኋላ ከፊት እንደዚሁ አጣብቆ እያስጨነቁት ይበዛል። እስራኤል ከአብርሃም ጀምሮ ኪዳን አለው። ወደ ያዕቆብ እየተላለፈው ወደ ያዕቆብ እየተላለፈው ያዕቆብ ላይ የነበረ ቃል ኪዳን ዮሴፍን አይቶ ቀድሞ ወደ ግብፅ ወረደ። ማንን አይቶ? ዮሴፍን አይቶ ኪዳኑ ቀድሞ ወደ ግብፅ ወረደ። ዮሴፍን አይቶ ቀድሞ ወደ ግብፅ ወረደ። እግዚአብሔር ከአብርሃም ጋርና እስራኤል ጋር እንዲህ የሚል ቃል አለው። ምን የሚል ቃል አለው? ዛሬ ለማይታወቀው ንጉሥ ሊገዛ ነው። አራተኛው ብድር መጥቶ ነፃ ያወጣል። አራተኛው ማነው ሲባል ዮሴፍ ነው። ዮሴፍ ነው። አብርሃምን ቁጥር፣ ይስሐቅን ቁጥር፣ ያዕቆብን ቁጥር ስንት ናቸው? አራተኛው ማነው? ዮሴፍ ነው። ወደ ግብፅ የወረደው ይሄ ኪዳን እያለ ዮሴፍ ወደ ኪዳኑን ይዞ ወደ ግብፅ ወረደ። እንዲህ የሚል አራተኛው ብድር መጥቶ ነፃ ያወጣል ካለ በኋላ ሲል ወደ ግብፅ የሄደ ሮቤል፣ ሲሞን፣ ዛብሎን፣ ንፍታሌምን ቆጥሮ
አብርሃም ሆይ ዛሬ እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ የሚል ኪዳን ከማን ጋር ነበር? ከአብርሃም ጋር። ዛሬን እንደ ምድር አሸዋ እንደ ሰማይ ምን ከዋክብት አበዛለሁ የሚል ኪዳን ከማን ጋር ነበር? ከአብርሃም ጋር ነበር። ያ ኪዳን ወዴት ገባ ሲባል ወደ ግብፅ ገብቶ እስራኤልን ሰዎች ጭቃ እያቦኩ መከራ እየበሉ ልገራ ቡኬት ሲያሰብል ሊጥያ እንደሚያቦኩ እየተመቱ በመከራ ውስጥ ይወለዳል። አሜን። እየተመቱ ጡብ እየገነቡ ጭቃ እየቦኩ በመከራ ሊጥ ውስጥ ገብቶ እየተመቱ ይወለዳል። አሜን። እየተመቱ ይበዛል። አሜን። ይጥፉ የተባሉ ሰዎች ይሞቱ የተባሉ ሰዎች በዚህ ምድር ላይ አይኑሩ የተባሉ ሰዎች እየተመቱ ይወለዳል። አሜን። እየተመቱ ይጨመራል። አሜን። እየተመቱ ይበዛል። አሜን። እየተመቱ ምን ይሆኑ? እየተመቱ እስቲ እየተመቱ ነው የሚወለዱ እየተመቱ ነው። የተመቱ አላዳዲያናስ ብዙ ሰዎች ሟርተኛ መጥቷል። ብዙ ሰዎች የቤተሰብ መርገም መጥቷል። ብዙ ሰዎች ቀንበር መጥቷል። ብዙ ሰዎች ማጣት መጥቷል። ብዙ ሰዎች የልጅ ማጣት መጥቷል። ብዙ ሰዎች የተለያየ ነገር መጥቷል። ዛሬ ግን እንደዚህ የሚል ቃል አለኝ። ዛሬ እንደዚህ የሚል ኪዳን አለ። በጌታ በኢየሱስ እየተመታ ትወለዳለህ። ዛሬ መብዛት የሚፈልግ ሰው አለ። መጨመር የሚፈልግ ሰው አለ። መወለድ የሚፈልግ ሰው አለ። ሐመኩሻ በጌታ በኢየሱስ እያስጨነቁ እየመቱ መከራ ውስጥ አስገብቶ ግራና ቀኝ እየጠበጠቡ ትበዛለህ። የመብዛት ተስፋና ኪዳን ያለው ሕዝብ ግብፅ ወረደ። በፈርዖን እጅ ገብቶ ከቀን ወደ ቀን በመከራ ሊጥ ውስጥ ገብቶ እየተመቱ ይወለዳል። እየተመቱ ይበዛል። ከመነሻው ምን ይኑር? ኪዳን ይኑር። ኪዳን ዲንኮ ከመነሻው ኪዳን ካለ ኪዳን ያሉ ሰዎች ዛሬ ላጸናል። የጸናብኝ መከራ የሚጠራው ኪዳን ነው። ኪዳን ካለ ውጊያ ያለ ውጊያ እኖራለሁ ካልክ ቤት ገብተህ ብርድ ልብሱን ጥቅልል በልና ተኛ። ከዛ ሪሞቱን ወስደህ ቲቪ ላይ ቀርቅረህ ከቻናል ወደ ቻናል እየቀየርክ ቤት ተኝተህ ቁጭ በል። መከራ እኔ ማየት አልፈልግም፣ መከራ እኔ መስማት አልፈልግም ካልክ መተኛት ያስፈልጋል። መከራ ይኑር እኔ መብዛት እፈልጋለሁ ካላችሁ የጸና መከራ የሚጠራ ምንድን ነው? ኪዳን። ኪዳን ካለ መከራ፣ ኪዳን ካለ ሳልካ፣ ኪዳን ካለ ውዳን፣ ኪዳን ካለ ሚታል። ኪዳኑን ይዞ ዮሴፍ በወንድሞቹ መካከል ምን ሆነ? ተመታ። ሄሎ ምኑን ይዞ የኔ ነዶ ቀጥ ብላ ቆማ 11 ነዶ ለኔ ምን ይሆነች ነበር? እየሰገደች ነበረች ብሎ ትንቢቱን አወራ። ወንድሞች በእኛ ላይ አንተ ልትነግስብኝ ነው፣ እኛ ደግሞ ላንተ ልንገዛ ነው፣ ላንተ ልንመረከክ ነው አሉና ተናዶ ዮሴፍን ምን አደረጉ? ወደ ጉድጓድ አስገቡ። ኪዳኑ ነው ጉድጓድ ውስጥ ያስገባው፣ ወንድሞቹ ሳይሆን ምኑ ነው? ኪዳኑ። ኪዳን አላችሁ? ኪዳን አለሽ? ኪዳን አለ? እስቲ ኪዳን ያለው ሰው ኪዳን አላችሁ? እስቲ ኪዳን ያለኝ ምን? ኪዳን አለኝ ምን? ኪዳን ካለ ከገባይበት መከራ የሚያወጣ ኪዳን ነው። ኪዳን ያስመታል። ኪዳን ያስደበድባል። ኪዳን ከሰው ገለልተኛ ያደርጋል። ኪዳን ከሰው ውጭ አውጥቶ ጫካ ላይ ያስደበድባል። አንድ ቀን ሰዎች ወደማይደርስበት ከፍታ ላይ ያስቀምጣል። ኪዳን በሉ። የጸና መከራ የሚጠራው ኪዳን ነው። የጸና መከራ የሚያመጣ ኪዳን ነው። እኔ እኮ ሱቅ ጀምሬ ነበረ፣ ሱቁ ዘጋ። የዘጋው ኪዳን ነው። ጠላት ሄደ። ኪዳንን ጥለህ አንተ ሱቅ ስለመጣህ ወደ ሱቅ ስላለህ ሱቁን ይዘጋ ኪዳን ነው። ስራ ጀምሬ ነበረ፣ ስራዬ ተበላሸ። ስራ እንዲበላሽ ያደረገው ኪዳኑ ነው እንጂ ሰዎቹ አይደሉም። ዛሬ በደንብ ስሙ። የጸና መከራ የሚጠራ ምንድን ነው? ኪዳን። ወይ ቀለንክ ነበር። የጸና መከራ የጠራው ኪዳን ነው። ኪዳን ካለ በጸና መከራ ውስጥ የራሱ ኪዳን
ባንተ ላይ ይፈጽማል። ኪዳኑን ያዘ ዮሴፍ ጉድጓድ ውስጥ ገብቶ እየተጠፈጠፈ መሸጥ የማይገባበት ቦታ ኪዳን ተሸክሞ ተሸጠ። መግባት ያለበት እስር ቤት ኪዳንን ተሸክሞ እስር ቤት ገባ። ምኑን ይዞ? ኪዳኑን ይዞ። ተላይ ምን ይሉ? ኪዳን ኪዳን ካለ ትመታለህ። ኪዳን ካለ ደግሞ በመከራ ሊጥ ውስጥ ገብተህ ትወለዳለህ። ኪዳን ካለ እዚህ መከራ የእንጀራ እየበላ እዛ ከፍ ያለው ትልቁ ተራራ ላይ የተቀመጠ ያንተ ወንበር ታያለህ። ኪዳን ካለ ኪዳን አንደኛ ተስፋ ነው ያመጣል። ተስፋ ነው። እኔ ዛሬ ቤት እገዛለሁ ካልኩኝ ምንድን ነው? ተስፋ ነው። ተስፋ ነው። ቤት ለመግዛት ሲነሳ ምን አለ? መከራ አለ። ውሸቱ ነው። መከራ አለ። ከዛ መከራው ደግሞ ምኑን ይሰጣል? ትምህርቱን ይሰጣል። ከኔ ጋር ናችሁ? መከራው ምኑን ይሰጣል? ትምህርት ይሰጣል። ቤት የሚገዛ ሰው ተነስቶ ቤት ገዝቶ ቤት ይገባል? አይገባም። እስራኤል ሰዎች ከግብፅ ምድር እንደወጡ ቀጥ ብሎ ገቡ? አልገቡ። መሀል ላይ ምን ነበር? ኤርትራ ነበር። ኤርትራ መከራ አይቶ ልክ ከተሻገሩ በኋላ ጋቦን ተራራ፣ ሲና ተራራ፣ ኤዶምስ ተራራ፣ ኮረብ ተራራ፣ የተለያየ ተራራ መጣ። ግን ከለከላቸው። ስሙ ብለ ኪዳን የመጀመሪያ ተስፋውን ይጠራል። ኪዳን ሁለተኛ መከራ ይጠራል። ኪዳን ሶስተኛ ትምህርት ይጠራል። ኪዳን የመጨረሻ ደግሞ ክብር ይጠራል። አሜን። እነዚህ ሰዎች አጸናሉ። ኪዳን ተስፋን ይጠራል። ኪዳን መከራ ያመጣል። ኪዳን ትምህርት ቤት ያስገባል። ኪዳን ከዛሬ ቀን ጀምሮ ወደ ክብር ከፍታ ይወጣል። የኪዳኑ ባለቤት ግን በመከራ ውስጥ ያበዛል። እግዚአብሔርን መከራ አያጠፋም። ዓለም ሳላቸው ምን አለባቸው? መከራ። የመከራ ሰልፍ እዚህ ጋር ቆሞ እያለ የመከራ ጉድጓድ ተቆፍሮ እያለ የመከራ ጎርፍ መጥቶ እያለ እነሱ እያዩ ተንጥቀህ ትሄዳለህ። ባይደረስ አንያስ መከራ አይችለኝም። ሂድ ተብያለሁ። ውጣ ተብያለሁ። ውረስ ተብያለሁ። ብዛ ተብያለሁ። ግባ ተብያለሁ። ከኔ ጋር ብድግ በልና ሆነልኝ። ጉዳ